ቤተሰብ ዛሬ ሩታና አብርሽ ተገናኙ። እውነት ለመናገር በጣም አሳዝነኛለች። የእኛ ምን አይነት አስተያየት እንሰጣለን? ቤተሰብ ግራ ያጋባል እኮ። አብርሽም እኮ ሌላ ህይወት ጀምሯል። የፍቅር ጥያቄ የውሽምትን ተቀብሏል። የፈረሰ ትዳር እንዴት ይመለሳል? ቤተሰብ አይከብድም? ብቻ ሩታዬ ግን እግዚአብሔር ይርዳሽ። ይህ ትዳር ከተመለሰለሽ ፈጣሪ ይርዳሽ። ሁሉም ሰው ደግሞ ሩታና አብርሽ እንዳይለያዩ ማንም አይፈልጉም። አንዳንድ ሰዎች ካልሆኑ አሽቃባጭ ካልሆኑ እንጂ አብሮ ሆኑ ሁለቱም ልጁን ቢያሳድጉ በፍቅር ቢያሳድጉ ደስ ይላል። ግን ይሄ ነገር አይሆንም። ቤተሰብ ይሆነ አይመስለኝም። አላቅም። የፍቅር ጥያቄ እዛ ጋር ለምና አልቅሳ ራሷ የሆን ነገር ራሷ ላይ እንዳታደርግ ብሎ ነው እንግዲህ አብርሽ የሄርሜላ ፍቅር የተቀበለው ማለት ነው። እዚህ ጋር ደግሞ ሩታ ዛሬ የራሷን ትዳር መመለስ ትፈልጋለች። ግራ እኮ ያጋባል። ቤተሰብ አይከብዱም? ብቻ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ብቻ ፍቅር ከባድ ነው። አላቅም። እኔ ግራ ተጋቦ እኔ ብቻ ነኝ ወይስ እናንተም እንደኔ ናችሁ? ግን ብቻ ይከብዳል፣ ይከብዳል፣ ይከብዳል። በእሊ ባታደርጉ እሊ ውስጥ ባትገባቡ ጥሩ ነበረ። ባለፈው ዕለት ብትጠይቀው ሩታ መኪና ውስጥ ሆና በስነ ስርዓት ብትጠይቋ አብርሽ ደግሞ ሄርሜላ የፍቅር ጥያቄ አይቀበላቱም ነበረ። እስከ ዛሬ በቀልድ 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 ነው ወደ እውነት የተጋቡ ማለት ነው። ሄርሜላና አብርሽ ማለት ነው። የምሬ ነው። አንደኛ ነገር ሄርሜላ ወደ ሩታ ሲሄድ የሆነ ነገር እየፈላለጉ ነበረ። በግድ ነው የተቀበላት የሄርሜላ የፍቅር ጥያቄ ማለት ነው። እና ይሄ ትዳር ይመለሳል? ብቻ እኔ አላቅም። ቤተሰብ በጣም ግራ ተጋቡ። እኔ ብቻ ነኝ ወይስ እናንተም እንደኔ ናቸው? ግን ሩታዬ ፈጣሪ ይርዳሽ። አሳዝናኛለች፣ ስታለቅሷ አሳዝነኛለች። የአብርሽ ፍቅር እንዳልወጣላት ነው እኔ የተረዳው ማለት ነው። በትላንትና ቪዲዮ በሜሪ ቤት የተለቀቀ ቪዲዮ እንዳልወጣላት ነው የተረዳው። የአብርሽ ስሜት እንዳላት ዛሬ ወጥታ ስትናገር እኔ የምር ከበደኝ። ሶስተኛ ሰው እኮ አያስፈልጉም በትዳራችሁ አያስፈልጉም። እነ አቤል ብሩኬ ናቸው ይሄ ሁሉ ሄርሜላን ጎትቶ በሁለቱም ማል ያስገቡ ማለት ነው። ገባችሁ? ግን ፍቅር ከባድ ነው። ለምን ያዘሽ ማለት ይከብዳል። አንደኛ ሩታና አብርሽ ባለትዳሮች ነበሩ። የተፋቀሩ ነው የተፋቱ ማለት ነው። በኤሌ ነው የተፋቱ። እንዶ ብዙ የስንት ጊዜ ጠይቃ ወደ ቤት እንኳን አብርሽ ከቤት መውጣት እንኳን አልፈለግም ነበር። ሩታ ናት ውጪ ብላ ያስወጣችው ማለት ነው። ብዙ ነገር ሞክሯል ሁሉም። በእውነት ጽጌ ራሱ ቡታ የራይዳ ብዙ ነገር ይሄ ትዳር ቢፈረስ ደስ ይልሻል ሩታ ምን አስበሻል? በጣም ብዙ ነገር ብላለች ጽጌ ራሱ ማለት ነው። እና ብቻ ከባድ ነው። እንደዚህ የምትፈላለጉ ነው። እንደዚህ ከምትፈላለጉ ከሆነ ሩታ ከድሮ ነበረ በቀል ነው ብለሽ አዲስ አበባ ከመጣች በኋላ በዛ ሰዓት እውነቱን ፍርጥ ብታደርጊ አብርሽ ደግሞ ወደ ራንችሽ ይመለሳል። ይሄ ነው አብርሽን እንጃ አላቅም። ቤተሰብ ይከብዳል። እሱም ደግሞ በቃ ህይወትሽን ለመኖር ሞክሪ፣ እኔ ለአንቺ ምንም ስሜት የለኝም፣ ስለዚህ የኔን ህይወት መተሻ አትረብሽኝ፣ አንቺም የራስሽን ህይወት ለመያዝ ሞክሪ። በዚህ ሰዓት ሩታ እኮ ህይወት መያዝ አትችሉም ቤተሰብ ማለት ነው። እና ለምን እንደሆነ ታውቃላችሁ? ወንድ ልጅ ወንድ ነው። ወንድ የፈለገን ነገር ሄዶ መያዝ ይችላል። ሴት ልጅ በጣም ሸክም ነው ሌላ ህይወት ለመጀመር ማለት ነው። እና በዚህ ሰዓት ልጇ ነው ማሳደግ ያለባት እንጂ በዚህ ሰዓት ህይወት የምትጀምርበት ሰዓት አይደለም። ሆነን ለመናገር ሂጂና የራስሽን ህይወት ጀምሪ ማለት ይከብዳል። እኔ እንጃ ይከብዳል። አንድ ሴት ትዳሯን ፈታ አዲስ ህይወት ለመጀመር ይከብዳል።
እንግዲህ የአብርሽ ፍቅር እንዳልወጣላት ነው ሩታ ስትናገር ነበር። ሞክሬ ነበር ግን አልቻልኩም፣ አልወጣልኝ የአብርሽ ፍቅር እስከ ዛሬ አብርሽ እንደማፈቅረው እንደምወደው ነው ብላ ነው እንግዲህ የራሷን ስሜት ለአብርሽ ስትናገረው ነበር። አብርሽ ደግሞ እኔ ድሮ አብርሽ አይደለሁም ተቀይሬያለሁ መስሎሻል እንጂ ያንቺ ምንም እኔ ላንቺ ምንም ስሜት የለኝም። የራስሽን ህይወት ለመኖር ሞክሬ ከቻልሽ ልኖርበት በህይወቴ ልኖርበት ያለ ነው ያለው ማለት ነው። እና ለራሴ የተጨናነኩ ነው ያለው። ስለዚህ የራስሽን ህይወት ብትኖሪ ይማረጣል። ራስሽን ህይወት ለመኖር ሞክሬ እኔም የራሴን ህይወት ጀምሬያለሁ ያየሽ ነው። የፍቅር የሄርሜላ የፍቅር ጥያቄ ሳይቀበል በፊት እኮ ሩታ መጠየቅ ትችላለች። ብቻ አላቅም፣ ቤተሰብ ግራ ያጋባል። እኛም ግራ ተጋባን እኮ። ግን አሳዝነኛለች ሩታ። ለማን ብለሽ ነው የምታለቅሽ? አንዳንድ ኮሜንት እያየው ነበረ። ይሄው ለመና መጣች፣ ለመና ላይ ነሽ እያሏት በኮሜንት ብዙ ነገር እያሏት ነው። እና ብቻ ከባድ ኧረ ይከብዳል ቤተሰብ ማለት ነው። እና እንደ አንድ ሰው ወንድ ልጅ ደግሞ ካልፈለገ ወደ ትዳሩ መመለስ የማይፈልግ ከሆነ ለሩታ ብዙ ፈተና ነው። አዲስ ህይወት ለመጀመር እንኳን ይከብዳል በዚህ ሰዓት ማለት ነው። አዲስ ህይወት ጀምር ማለት ከባድ ነው። ግን ልጁን ይኸው በፍቅር እናሳድጋለን። በልጅ በኩል ነው የምንገናኘው እንጂ በምንም አንገናኝም። ካሁን በኋላ በቃ ቁም ነገር ላይ ሆኜ አሳይሻለሁ እያላት ነው አብርሽ ማለት ነው። እና ግራ ተጋብቷል። ራሱ ሊያለቅስ አብርሽ ፊቱ ዝብዝብ ያደረገ እውነት ከባድ ነው። ለምን እንደሆነ ታውቃላችሁ? አብርሽም በዚህ ሰዓት እኮ የፍቅር ጥያቄ ሄርሜላን መቀበል አልነበረበትም። በቃ እናንተ ሁለቱንም አልፈልጉም ብሎ ትቶ ቢወጣ ይህ ሁሉ ጭንቀት ውስጥ አብርሽ እንኳን አይገባም። ሄርሜላንም አልፈልግም፣ ሩታንም አልፈልግም። በዚህ ሰዓት ልጄና ልጄ ብቻ ነው ልጄና ልጅ ብቻ ነው የሚያስፈልገን። በዚህ ሰዓት ከማንም ሰው ጋር መሆን አልፈልጉም ብሎ ቁርጡን ቢናገር ሄርሜላን ተስፋ ቆርጣ ከአብርሽ ህይወት ትወጣለች። ሩታም እንደዛ ማለት ነው። አብርሽ ግን ጥፋተኛ ነው ያልሆነ ነገር ውስጥ የገባው ማለት ነው። የሄርሜላ የፍቅር ጥያቄ መቀበል አልነበረበት። በዚህ ሰዓት እኔ ልጄን ማሳደግ አለብኝ፣ እኔ በዚህ ሰዓት ለልጄ ነው መኖር የምፈልገው፣ አዲስ ህይወት መጀመር አልፈልግም በዚህ ሰዓት ብሎ የሆነ ቁርጡን ለሄርሜላ ቢናገራት አብርሽ ጭንቀት ውስጥ አይገባ። አሁን ሩታ በዚህ ሰዓት እንዴት ባሌን ለሌላ ሴት አሳልፌ ይሰጣሉ ብላ ነው በቃ። ሩታም እንግዲህ እሊ ውስጥ ናት ያለችው ማለት ነው። እና ብዙ ነገር ተደራርግ ያለው ከውርግዝና ጀምሬ ብዙ ነገር ሆኜ ያለው ለዛ ነው እንደዚህ ነገር እሊ ውስጥ የገቡ ለዛ ያደረኩ በጣም ይቅርታ ብላ አብርሽን ይቅርታ ጠይቃለች። አብርሽም ተቀብሏ ባለፈው እኮ ይቅርታ ተደራርገናል አለ አብርሽ ማለት ነው። እና በዚህ ሰዓት እኔ ከአንቺ ጋር መቀጠልም አልፈልግም፣ እኔ የራሴ ህይወት አለ፣ አንቺም የራስሽ ህይወትን ለመጀመር ሞክርን እያለ ነው ያለው ማለት ነው። ብቻ አይከብሉም ቤተሰብ፣ እኔ አላቅም። ሩታ ብቻ ፈጣሪ ይርዳሽ፣ ፈጣሪ ይርዳሽ። በኢሊ ደግሞ ትዳር ይፈረሳል እንጂ አይመለሱም ቤተሰብ ማለት ነው። ሩታ በጣም ብዙ ጥፋት አጥፍታለች። አብርሽ ብዙ ጊዜ ደጋግሞ ወደ ቤት ይመጣል። በዛ ሰዓት በትክክል ቁጭ ብላ ማንም ሰው ሳታስገባ ማስረዳት ነበረባት። የሄርሜላ የፍቅር ጥያቄ ሳይቀበል በፊት ማለት ነው መጠየቅ ነበረብሽ። ባለፈው መኪና ውስጥ ሆነሽ ቪዲዮ የሰራሽ ቀን እንኳን በስነ ስርዓት መጠየቅ ነበረብሽ። ሮማንቲክ ቤት ውስጥ አልጋ ቤት የገባችው ቀን ቁም ነገር መውራት ነበረብሽ። እዛ ጋር እንኳን የሆነ ቁም ነገር ብትናገረው የሄርሜላ የፍቅር ጥያቄ አይቀበልም አብርሽ በእርግጠኝነት ማለት ነው። ብቻ ከባድ ነው። አላቅም የጨረሻችሁ ግን የኛ ሁሉም ብቻን በሰላም አሳድጎልን እሱን እኛ የምንፈልገው የእናንተ ሰላምታ ነው የምንፈልገው። ፈጣሪ እንግዲህ ሰላሙን ያምጣላችሁ፣ ፈጣሪ እንዲያደርጋችሁ። ይከብዳል። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ የኔ ውዶች ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል ቤተሰብ። ብቻ ከብዳል።